የአቶ ደረጀ ውሸት ተጋለጠ። ሰላም የ19 ዓመት ህፃን ልጅ ይዘህብኝ ጠፍተሃል እና ልጄን እንድታገናኘኝ እፈልጋለሁ አለችው። እኔ መውለድ ፈልጌ አልነበረም፣ ግን ደግሞ የጣልኳትን ልጄን መተካት ስላለብኝ ወንድ ተወለድኩኝ ምትኩ ሴት ተወለድኩኝ ምትኬ ብዬ ነው ስማቸውን የምጠራው አለች። እንዴት እንደዚህ ልትይ ትችያለሽ? ሌላ ስም አታወጭም እንዴ አላት። የጠፋችው ልጄን ለሷ እህት ብዬ ነው፣ ስለዚህ ምትኩ ብዬ ነው የምጠራቸው አለች። እኔ እኮ የአንድ ቀን ስህተት ነው እንደዚህ እርግዝና የተፈጠረው፣ ይሄን ነገር አንተን አላስጨንቅም በማለት እንጂ ልጅ ወልጄ እንዲጣልክብኝና የተረገዘው ልጅ እንዳንተ እንዲሆንኩ ያንተ እንዲሆነ መናገር አቅቶኝ አይደለም እና የተወሰነ ጊዜ እሰጥሃለሁ ሁሉንም ነገር እንድትነግረኝና ልጅ የት እንደሆነች እንድታሳውቀኝ እፈልጋለሁ አለች ሰላም። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ለዚህ ለቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ ሁኑ። ነባርቶ ላይክ፣ ሼር እያደረጋችሁ ስለምታበረታቱኝ እጅግ አመሰግናለሁ። አቶ ደረጀ እንግዲህ ለአመታት ደብቆ የነበረው ሚስጥር ሁሉ ሰላም ጉዱን አወጣችበት። የክትብና ቀጠሮ ሲደርስ ሐኪም ቤት ውሰደኝ አለችው። ደረጀም ተስማምቶ እሺ ብሏት ወደ ሐኪም ቤት ወሰዳት። ወደ ሐኪም ቤት መሄዷን የምታውቀው ዳታ ብቻ ነበረች። እናም ሰላም ወደ የት ሄዳለች በሚባልበት ሰዓት አቶ ደረጀ ወደ ሐኪም ቤት ይዟት ሄዷል። ዛሬ ቀጠሮ ስለነበራት ወደ ሐኪም ቤት ሄዳለች በማለት ተናገረች። አቶ ደረጀ ሁሉንም ነገር በቅርቡ ላሳውቅሽ እፈልጋለሁ። የጠፋችውም ልጅሽ አለች፣ ደግሞ እንዴት አድርጋለች፣ እንዴትም ጠንካራ እንደሆነች ልነግርሽ አልችልም። ሰላምዬ እስከ ዛሬ ብዙ ነገሮችን ታግሰሻል። እናም ለትንሽ ጊዜ ታገሽኝ፣ ሁሉን ነገር እነግርሻለሁ አላት። ሰላምም በደረጀ ተስማማች። ምክንያቱም ከትንሽ ቀን በኋላ ሁሉም ነገር ይፋ ይወጣል። እኔ አንቺ ብትነግረት እኔም በጣም ስለምታምነኝ ላትረዳሽ ትችላለች። ስለዚህ እዚህ ሁላ ነገር ውስጥ ገብተሽ ከወዳ ከወዲህ ተምትይ ሰላም ህይወት መኖር ከፈለግሽ ዝም በይ በማለት አቶ ደረጀ ሰላምን አስፈራራት። ሰላምዬም ይሄ ድብቅ ወሬ በጣም ሰልችቶኛል፣ ስለዚህ ከወደንዳ ችግሩን እንድትናገረኝ ነው የምፈልገው በማለት ደመደመችበት። ሐኪም ቤትም ስጠራ አንተም አባት ስለሆንክ መሄድ ግዴታ ነው። የልጄን ደግሞ ስም በአባቱ ባንተ ስም ነው የማወጣው እና ልደቱ ሲከበር ሁሉም የልደት ካርዱን ስለሚያዩ ያሁላ ነገር ከሚፈጠር ቤተሰብ ከሚጋጭ በፊት አሁን ላይ ብታስተዋውቅ ይሻላል። ወይም ደግሞ ማስተዋወቁ ከቤተሰብ ጋር ቢቀር ይሄ የተፈጠረውን ነገር በቤት ያሉ ሰዎች ማወቅ ይኖርባቸዋል በማለት ተናገረች። ሰላምዬ አሁን ላይ የመጨረሻ ቃሌ ነው፣ ታሁን ወዳንዳ ልጄ ጋር የማታገናኝ ከሆነ ለወይዘሮ ማርታ እነግራታለሁኝ፣ ካሁን ወዳ ማንንም አልታገስ በማለት ዛተችበት። ወይዘሮ ማርታም አንዳንድ ጥያቄዎችን ሳሎን ላይ ገብታ ጠየቀችው። ጥያቄዋም ተመለሰላት። ትክክል ባይሆንም እሱ ኦኬ
ስተት ከሰው ላይ ስተት አይጠፋም በማለት ታወችለት። ዳጣ እቤት ውስጥ በተቀመጠችበት ኤቢ ናታልን ተከትለሽ የትም ቦታ እንዳትሄጂ፣ ሁለተኛ ናታልን ትስሚው ባገኝሽና ትስሚው ያየ ሰው ቢነግረኝ በህይወትሽ ፈርመሻል ማለት ነው አለቻት። ዳጣም እኔ እኮ የዚህ ቤት ሰዎች እኮ እህቴና ወንድሜ እንዲሆኑ ነው የማውቀው እና አንቺ እህቴ እንደሆንሽ እሱም ወንድሜ ነው፣ እኔ እህትሽ አይደለሁም። ስለዚህ ናታልንም ለቀቅ አድርጊው። አንቺ ከመጣሽ ወዲህ ቤቱ በሙሉ ተበጠበጠ፣ ናታም ተቀየረ። ይሄ ሁሉ ጥፋት ያንቺ ነው በማለት አስፈራራቻት። ከአሁን ወዲያ ለሚፈጠረው ነገሮች እኔ ተጠያቂ አልሆንም። እስካሁን ድረስ ብዙ ነገሮችን ስላሳለፍኩኝ ጠጥ ብዬሻለሁ። ከአሁን ወዲያ ግን እላፊ እንድትናገሪኝ አልፈልግም በማለት ቤዛ ጥንቃቄ ሰጠች። ናታልና ዳጣ ሊዝናኑ ወጡ። ተዝናንተውም ሲመለሱ ክላሱ ገብቶ መጽሐፍ እያነበበ እያለ ዳጣ ገባች። ዳጣ ጋር ፍቅራቸውን ተገላለጡ። ገና ፍቅራቸውንም መገላለጣቸውን ካሰማ ኤቢ አበደች። ለእናቷ የቀረጠችውን ቪዲዮ ብታሳያትም እናቷ ግን ልታምናት አልችልም። ምክንያቱም ኤቢ ሁሌም ውሸት ስለሆነ አሁን ላይ እውነት እንኳ ቢሆን የሚያምናት ሰው አታገኝም። እናም እንዴት ሊሆን ቻለ? በሃይማኖታቸው ለሚቀልዱ ብዙ ሰዎች ፈጣሪ ልቦና ይስጣቸው። ከአሁን ወዲያ እናታ ጋር ባገኝሽና እንዲሁም እሱ ጋር ትትሳሳሚ ባገኝሽ በህይወት እንዳትኖሪ አድርጌ ከዚህ ከምድር አሰናብትሻለሁ አለቻት። ዳጣም ሞክሪኝ፣ እኔ በጣም ጀግናና ትሁት ነኝ። የሰው ሊመተሽ ችግር እንዳትፈጥሪ፣ ሴትየዋ ስመጣ እኔን ትሞክሪኛለሽ። እኔ አለሁኝ፣ ወደ ኋላ የምልበት አንድም ነገር የለም በማለት ተናገረች። ኤቢ ሻንጣውን ስትፈትሽ የአባቷን የመኪና ቁልፍ አላገኘችም ነበር። እንደ አጋጣሚ እዛው መኪና ላይ ጥሎታል በማለት መኪናውን ከፍቶ አየው። ሲከፈትም ያቻርችው እዛ ስላልነበር መንቀሳቀስ አይችልም ነበር። እንደገናም አሁን ላይ ተቻርቷል፣ እንደፈለጉ መሄድ ይችላሉ በማለት ገለጠች። ሰላም ታሁን ወዳንዳ ለሚፈጠረው ነገሮች እና እንዲሁም ለሆነው ነገሮች እየመጣሽ አንድ ያከብሪኝ አለቻት። እኔ ሁሉንም ነገር ማውራት አልፈልግም፣ ስለዚህ የተፈጠረውን ነገር እዝም መተሽ እንድትናገሪ እኔ አልፈልግም በማለት ሮዛ ምን አሰበች? ውሃዬ ምን እያረግሽ ነው ቢ እዚህ ጋ ስትላት የመኪናውን ቁልፍ ፈልጌው ነው ከአባቴ አውጥተሽ ትሰጭልኛለሽ በማለት ተናገራት። ዱካን ላይ እንደሌለና በአንድ ቀን ውስጥ በጣም ብዙ ብር እንዲያጠፉ ትናንትና ተናገረ። በህይወታችሁ ላይ ብዙ ከባድና ጥቂት ነገሮችም ቢኖርም ደግሞ ልክ እንደ ሀገር መሆን የተሻለ ነው ብዬ ተስፋ አደርጋለሁኝ።